ውሃ ከ0 ዲግሪ ሴንቲግሬድ በታች ቢሆን ለምሳሌ የምትነዳበት ቦታ በጣም ቀዝቃዛ ቦታ ላይ ከሆነ አሁን ሶሊድ ይሆናል አይደለ? ይሄ ግን እስከ ኔጌቲቭ 35 ዲግሪ ሴንቲግሬድ ድረስ ሊኩዊድ ስቴት ሆኖ እንዲቆይ ያደርጋል። ኩላንት ማለት ነው። አንድ ሁለት ደግሞ አሁን መኪናውን በጣም ብትሰራበት በጣም ብታፈጋው ይሞቃል አይደለ? ውሃ ሲሆን ወደ መትነን ወደ ኢቫፖሬሽን ይሄዳል። ይሄ ግን እስከ 140 ምናምን ዲግሪ ሴንቲግሬድ ድረስ ይቆያል። ገብቷል? ስለዚህ ይሄ ሬድ ኩላንት አሪፍ ነው። በቃ እቺን አስነስተው ነበር አሁን ተነስተው ነበር። ስለዚህ ይሄንን ቼክ ታደርጋለህ ሁሌ። ባትሪ ያው መጥበቁን ቼክ ታደርጋለህ። ሌላው ደግሞ ዘይት እቺን ያው ግዴታ ነው። ይሄ ትክክለኛው ሌቭል ላይ መሆኑን እስቲ ተረጋት። በሶፍት እዚህ ጫፋ ተረጋት። እቺ ያለ ሎና ሃይ ያለው መልሰ አሁን ለነገሩ ዘንበል ብሎ ስለቆመ ትክክለኛው ሌቭል ላይ ያሳይ ይችላል። እንደገናም እና ያው እቺ ያት ዘይቷ ከዚህ ከቢጫው ትንሽ ከፍ እዚች ጋር እሱ ጋር መሆን አለበት። አሁን ትንሽ እንትን ያለው ዘንበል ብሎ ስለቆመ ነው አቋቋሙ ነው እንጂ ይሄንን ሁሌ ትፈትሻለህ። ዘይት አዲስ ነው ብሎ ያው በነገሩ አዲስ መኪና ነው ግን 400 አይ ገና በቃ ትንሽ ነዳውና ትቀይረዋለህ። ሌላ እቺ የዋይፐር ነች። የዋይፐር ውሃ ሁሌ እዚህ ውስጥ መኖሩን ማረጋገጥ። ውሃ የኖርማል ውሃ ነው። እዚህ ውስጥ ኩላንት ነው የምታደርገው። ራዲያተሩ ሲሆን ኩላንት ነው። ይሄ ግን ውሃ የላትም። እንሞላበታለን፣ ችግር የለም። በቃ እሺ ይዘና እርግጥ ያው በጋና ለክረምት ጊዜ በተለይ ውሃ መርጨት ስትፈልግ ከዚህ ነው የምትረጨው። ስለዚህ ቺን ትሞላታለህ ለሌላ ጊዜ። አሁን ይሄን ቼክ አረግን፣ ቺን አረግን፣ ሞተር ዘይት አደረግን። ከዛ ይሄ የፍሬን ዘይት ነው። ይሄም ይታያል እንደምታየው። ምን አለ ማክሲመም የምትላላት ታያት። ማክሲመም ሚኒመም አለ። ያው እዚህ አካባቢ ላይ ከሁለቱ መሀል ላይም ቢሆን ችግር የለም። እዚህ አካባቢ ላይ መጉደል የለበትም። ከጎደለ እዚህ ውስጥ ጨምራለሁ። የምጨምረው ዘይት ራሱ አለ እዚህ ጋር .4 ይላል። የዘይቱን አይነት .4 ተለቅ ያሉ መኪኖች ደግሞ ሲሆን .5 የሚባል አለ። እሱን ትጨምራለህ። ይሄኛው ሞተር ዘይት ይሄ መጨመሪያ ምን ሲቀየር ነው። ዘይቱን መቀየር ስትፈልግ ምንድነው ዘይቱ አይነት? ኦኬ ይሄ መኪናው ፋብሪካው ሪኮመንድ የሚያደርግ 93 ይላል። እስቲ ቆይ እናየዋለን። እሱን ማኑዋሉ ላይ በቃ እሱ ቆይ እናየዋለን። ማኑዋሉን ችግር የለውም። ግን ያው የቤንዚል መኪና አይደለ ይሄ? ቤንዚል ነው። ስለዚህ ለቤንዚል መኪኖች ለአዳዲስ ሞተሮች ሲሆን ፋብሪካው ሪኮመንድ የሚያደርግ የዘይት አይነት አለ። እሱን የዘይት አይነት በዚህ ጋር ይጨመርበታል። በዚህ ጋር ምንም የምታየው ነገር የለም። እሺ አሁን በዚህ ጋር ምንም ባዶ ነው። ለመጨመሪያ ነው እንጂ ለሰርቪስ ጊዜ መጨመሪያ ነው እንጂ በዚህ ጋር የምታየው ነገር የለም። ዘይት የምታየው ቤት ነው። በዚች በዲፕስቲኳ በኩል ነው የምታየው። ስለዚህ ሞተር ከማስነሳት በፊት እነዚህ ነገሮች ታያለህ። አየር ማጣሪያ ምንም ይሄ አዲስ ነው ሲጀመር፣ ግን ለሌላ ጊዜ ያው ለመቆሸሹን ፈታ ምናምን ማየት ያስፈልጋል። እነዚህ ተፈተው ነው መፍቻ እንትን ታደርግና ታዘጋጅና ትፈትሽ። ስለዚህ ከመንቀሳቀስ በፊት ሞተር ክፍል እነዚህን ትፈትሻለህ። ከዛ መዝጋት ነው። ዝጋ ውስጥ ትነቅላታለህ። እዛ ጋር ሰካት። ከዛ አይመታም ኮፈን። እሺ ቁጭ አድርገው ቁጭ ገፋ። በቃ ተዘጋ። ይሄን አይወረወርም፣ አይደበደብም። ከዛ በኋላ እንግዲህ ምን ታደርጋለህ? ፍሬቻዎችን፣ መብራቶቹ በትክክል መስራት አለመስራታቸውን መፈተሽ። ቦሎ አለ አይደለ? ቦሎ ተደርጓል በትክክል። ሶስተኛ ወገን በታርጋው ቼክ ታደርጋለህ። እነዚህ የዝናብ መጥረጊያዎቹ በትክክል መኖራቸውን፣ ጎማቸውን ንፋስ አለመጉደሉን፣ ጥርሳቸውን ሹል ነገር ያለመኖሩን ታያለህ። አዎ። ከዛ ደግሞ ጭስ ማውጫ ይታያል። እዚች ጋር እዚች ውስጥ እዚህ ውስጥ ቆሻሻ ነገር አለመኖሩን፣ ይሄ ጭስ ማውጫው ማለት ነው። እዚህ ውስጥ አንዳንድ ያው ልጆች የሆነ ድንጋይ ነገር ሊያደርጉ ይችላሉ። ጎንበስ ብለህ ማየት፣ ፍሳሽ ካለ ከስር ከኋላም በኩል ጎማዎቹ አካባቢ ላይ ፍሳሽ ምናምን ካለ ትፈትሻለህ ማለት ነው።